ህክምናው አጠቃላይ ይፈጃል ያለኝ እስከ 400 ሺህ ብር ነው። እኔ ደግሞ እጅ ላይ ያለው 50 ሺህ ብር ብቻ ነው። ዶክተሩ ደግሞ ቢያንስ ህክምናውን ለማስጀመር ግማሹ እዚህ ጋር በጣም ደብሮታል። የሀና አባት እናንተ ጋር ያገናኘን ኤልያስ ሀናን ይፈልግታል አሉ። ቆይ ግን የምታውቀው ነገር አለ ይሉታል። እንዴ ኤልያስ? አረ እኔ የማውቀው ነገር የለም ፋዘርዬ። አዎ ሀናውን እንድታገባ እፈልጋለሁ። እናም አሁን ላይ እንግዲህ ሁልጊዜ ልጅነት የለም ይላል ማለት ነው። እንዴ ፋዘር ምን ነው? እሷ ተቀለቻ ደግሞ ገና ነች። አይ የሴት ልጅ እድሜ ገና ነው አይባልም ይላል። እናም እሱም በጣም ይከፋዋል። ምክንያቱም ለሌላ ሰው ስላሉት በተለይ ደግሞ እነሱ ጋር ያገናኝ ኤልያስ ያፈቅራታል ተብሏል ሲባል በጣም ነበር የተሰማው እና ይህን ነገር መስማትም አልፈለግም። እሺ በቃ ቻው ብሎ ጥሎ ይሄዳል። እናም ሄዶ መንገድ ላይ እየተከዘ ከሀና ጋር ያሳለፉትን ነገር እያሰበ በጣም አንገቱን ደፍቶ ማለትም በጣም አፍቅሯታል ማለት ነው። ምክንያቱም ከስራ አድራ ስትመጣ ፋዘሯን ሰላም ስትል አሲር እኔን ሰላም አትለኝም እንዴ? ምን ሆነ ነው? አልናፈኩም እንዴ? በደስታ ነው ብሎ ሲያቅፋት ምናምን ይህን ነገር እያስታወሰ ነበረ እና አሁን ላይ አሲር በጣም በዋና ፍቅር ወድቋል ማለት ነው። እንዲሁም ሀና ወይዘሮ ሜላትን እስኪ እትዬ ካላስቸገርኩት የሀሴትን ፎቶ ያሳዩኛል ስትል በደስታ ነው አሳይሻለሁ ብላ ልታሳያ ስትል ግን ትጠራለች ማለት ነው። ሰላም ትጠራታለች እና በቃሽ ስመለሳ ያለው ትዬ ብላ እንደዛ ብሎ ነው ያለቀ ማለት ነው። ውድ ቤተሰቦች ሀና ፎቶውን ታየዋለች ወይ ሳታየው? ስታየውስ ምን ይሰማታል? ምክንያቱም የእሷ ፎቶ መሆኑን ስታቅ እንዲሁም ወይዘሮ ሜላት እና እንዲሁም ደግሞ ምናሴ ወንድሟ እንደሆነ ወይዘሮ ሜላት እናቷ እንደሆነች እንዲሁም የእህቷን ህይወት እንደታደገች ስታቅ ሀና ምን ይሰማታል? አሁን ላይ ሰላም የመኖሯ ተስፋ ያው እንግዲህ እንድትኖር የሚያደረገቻት ሀና ነች። ሀና ደም ስለሰጠቻት ነው ሰላም እየኖረች ያለችው እና ይሄን ነገር ሲያውቁ ምን ያክል ስሜት ይሰማቸዋል? በተለይ ወይዘሮ ሜላት ልጇ እንደሆነች ብታቅ ምክንያቱም ምን አይነት ማህፀን ነው አንቺን የፈጠረ እናትሽ ታድላ። ቆይ ግን ሁሉን ነገር እንዴት ሁሉን ነገር አስተካክሎ ይሰጣል? ምን አይነት ልጅ ነሽ እያለቻትም ነበር። ይህ የእሷ ልጅ መሆኗን ስታቅ ምን አይነት ስሜት ይሰማታል? በቀጣይ ክፍልስ ምን ይፈጠራል የሚለውን ሀሳባችሁን ሁላችሁን ኮሜንት ላይ አስቀምጡ። እንዲሁም ምናሴ እንደ ሰራተኛችን አትመስለኝም ሀና በጣም ታሳዝነኛለች። በቃ ታውቂያለሽ የሆነ በቅርብ የማውቃት እህቴ ነው የምትመስለኝ ሲላትም ነበር ከዚህም በፊት ማለት ነው። እና ይሄን ነገር እውነት እህታቸው እንደሆነ ሲያውቁ ምን ይሰማቸዋል ሰላምና ምናሴ? የወይዘሮ ሜላት የቢሮ ሰራተኛ አሁን ላይ 2 ቀን መመላለስ ጀምሯል። ሀናን ሲያት በጣም ነበር የተደነገጠው። እናቷ ሀና ቡና ፊ ስትላት ወይም ደግሞ ምግብ አምጪለት ስትላት ቆይ ወይዘሮ ሜላት እቺ ማነች ይላል። ሀና ነች የቤት ሰራተኛ። ምን እቺ ሰራተኛ ነች እንዴት ብሎ በጣም በድንጋጤ እንዴ ማለት ይችን የመሰለች እንዴት ሰራተኛ ትሆናለች ብሎ አይኑ እንዳለ ከሷ ላይ ነበረ። ይቺ ሽንኩርት የመሰለች ልጅ እያለ አይ እንግዲህ ስነ ስርዓት ያዝ ይኸውልህ፣ የቢሮ ልጆችንም እኔ ዝም ያልኩ መቼም ስራን አስተካከል ስለምሰራ ብዬ ነው እንጂ እኔ በሀና ቀልድ የለም። ይኸውልህ አሁንም ደግሜ እነግራለሁ፣ ከሀና ላይ አይንን አንሳ፣ ሀናን እንዳትነካት፣ ቀልድ የለም። ቆይ ወይዘሮ ሜላት ምን አጠፋሁኝ? ምን ችግር አለው? ምን አለበት ይላል። አይ ይኸውልህ እኔ እዛም ዝም የምልህ የሴቶች ሰብአዊነት አልሰማኝ ብሎ አይደለም፣ ነገር ግን ስራውን አተኩረን ስለምሰራ ለዛ ብዬ ነው እያለችውም ነበር። ምናሴም በተደጋጋሚ ሀና እንዴት ክላስህ እንዴት ነው የሚያምረው በእናትህ ይለዋል ማለት ነው። አዎ ሀና ነች። ሀና በጣም በጽዳት ነው ያዘችልኝ። ሀና ምን አይነት ሰው መሰለች? በጣም ደስ የምትል ምርጥ ሰው ነች ይላል። ሀና ቆይ ግን ይቺ እንዴት ሰራተኛ ልትሆን ቻለች? ሰራተኛ እኮ ጭራሽ አትመስልም። አዎ እሷ ሀና ሰራተኛ አልነበረችም እና አባቷን ለማሳከም ነው የመጣችው። ስለዚህ ደግሞ ስራ ስላጣች ለዛ ነው ስራዋን እየሰራች ያለችው። እናም እሷ እንትን ማለትም የቤት ሰራተኛ ሳትሆን ነርስ ነች ይለዋል ማለት ነው። እናም ስልኳን ካልሰጠኝ ይለዋል ማለት ነው። እንዴ ለምን ፈለግከው ደግሞ? ስልኳንማ አልሰጥም። ለምን ፈለግ እንዴ? እኔን የምትታከመኝ ነው ሲለውም ነበር ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ጤና ናችሁ? ሁሉ ሰላማችሁ ፍዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ ቻለው ኖላዊት ቀጣይ ክፍል በባለፈው ክፍል ወይዘሮ ሜላት እና እንዲሁም ሀና አንድ ላይ ቁጭ ብለው እያለ
እናም እስኪ ካላስቸገርኩሽ የሀሴትን ፎቶ ታሳየኛለች ወይ እያለቻት ነበር ያለቀው ማለት ነው። እና ሀና ፎቶዋን ታያዋለች። ፎቶውን ስታይስ ምን አይነት ስሜት ይሰማታል? ወይዘሮ ሜላት እናቷ እንደሆነች መሆኑን ስታቅ ምን ትሆናለች? ሜላት ቁጭ ብላ ያለ እያሰበች ነው። እናም ሰላም ትመጣለች። ሰላም መታ ምን ሆነሽ ነው አተኝም እንዴ ትላታለች። አይ እተኛለሁ። ምን ሆነሽ ነው የሆንሽው ነገር አለ እማዬ ትላታለች። ሰላምዬ የሆነ ነገር ልጠይቅሽ ነበር፣ ነገር ግን ደግሞ ያስከፋታል ብዬ ፈራውኝ ትላለች ማለት ነው። አይ ጠይቂ፣ ምንም ችግር የለውም አሁን እኮ ታርቀናል ትላለች። እና ወይዘሮ ሜላትም እኔ የምልሽ ሰላምዬ ቆይ ግን እመምሽ ምን ነበረ ትላታለች። በጣም ትደነግጥና ማለት ትላለች። እንዴ ቆይ ምን ሽናሞች ነበር ሐኪም ቤት የገባችው ትላታለች። በጣም ትደነግጣለች። ሰላም ይህ ሁሉ ነገር እንዲታወቅባት አትፈልግም። ሀናና ዶክተሩ ብቻ ነው የሚያውቁ። ዶክተሩንም ሀና አሳምነዋለች። እንዲሁም ሀናን ምንም ነገር ይሄ ነገር እንኳን እናቴ ወይንም ደግሞ ወንድሜ ከሰሙ አሁን ላይ በጣም ብዙ ጊዜ እናቴን አጥቻት ኖሬ ነበረ። አሁን ላይ ግን በስነ ስርዓት አብረን እየሆን ነው ለእኔም ወይም ደግሞ ተመልሳልኛለች። ነገር ግን ይህን ጥፋት ደግሞ ካወቁ እናቴ ትለየኛለች ወይም ተረቀኛለች። ስለዚህ ይሄ ነገር እንዲሆን አልፈልግም እና ማንም እንዲያውቅ አልፈልግም ብላ መጀመሪያም ልክ እሷ ነብሰ ጡር ነች ስትባል ወደሆኑ ማንም ነገር እንዳታውቅ ነበረ ለሀና ብቻ ነበር የነገረቻት ማለት ነው። ስለዚህ ይሄ ነገር ደግሞ አሁን ምንድን ነበር ያመመሽ እያለች የጠየቀቻት ነው ማለት ነው። እና ወይዘሮ ሜላት ከሀና ጋር ነው ያያያዘችው ወይንም ከሀናና ከዶክተሩ የሆነ የተያያዘ ነገር ነው የመሰላት ማለት ነው። ምክንያቱም ህመሟን ስላልነገራት ሀና የሆነ ነገር የሚያደረገቻት ነው የመሰላት። ብቻ ግራ ተጋብታለች። ነገር ግን ሰላምን ትጠይቃታለች። ሰላም ደግሞ መናገር አትፈልግም ማለት ነው። በቃ እንደዚህ አይነት ጥያቄ ሲነሳባት ጭራሹን አትፈልግም። እኔ ምን አውቃለሁ፣ ቆይ ለምን ዶክተሩን ይዘው አትጠይቁም ነበር ትላታለች ትቆጣና። ሰላምዬ ዶክተሩም ሆነ ሀና ሊነግሩኝ እኮ አልቻሉም የታመምሽውን ህመም ትላታለች። ህመምሽ ምን እንደሆነ ስጠይቃቸው አለባብሰው ነው የሚያልፉት። ቆይ አንቺ ቆይሽ ግን እሺ ከስንት ጊዜ በኋላ እንዴት ዛሬ ልጠይቅኝ ቻልሽ? ሰላምዬ ዛሬ ግን እንደገና ከህመምሽ ትንሽ ያገገምሽው ትላታለች። ደግሞ ዛሬም ነው ደግሞ በስነ ስርዓት እያወራሽኛለሽው። እስከ ዛሬ እንኳን ሊጠይቅሽልና ደግሞ ብንጣላስ እያልኩኝ እፈራና እተዋለው ትላታለች ወይዘሮ ሜላት። ማንኛውም እኔ የታመምኩትኝ ዶክተሩ የነገረሽን ህመም ነው ትላታለች። እንዴ ሰላምዬ ዶክተሩ እኮ ይሄ ነው የሚባል ግልጽ የሆነ የታመምሽውን ህመም አልነገረኝም ትላታለች። ብሎ እኮ ድፍንፍን አድርጎ እኮ ነው ያለፈው ትላታለች። እና ታዲያ ያው እንግዲህ በሽታዬም ድፍንፍን ያለ ሊሆን ይችላል ብላ ትክክለኛ መልስም አልመለሰችላትም። ሰላም መቆጣት ጀመረች። ሰላምዬ እባክሽ አትቀልጂ፣ እኔ እኮ ያንቺ ነገር ያሳስበኛል፣ ምክንያቱም እናትሽ እኮ ነኝ፣ እባክሽን እየቀለድሽ ነው ወይ ትላታለች ማለት ነው። ታዲያ አሁን ታዲያ ምን ይሁን ነው የምትይው? ምን ላድርግሽ ትላታለች ሰላም። እንዴ ሰላምዬ በእኔም እኮ አትፍረጂ፣ ጠዋት እኔ እቤት ጥዬሽ በሰላም ነው የሄድኩት፣ ማታ ስመለስ ግን ታመሽ ሆስፒታል ገብተሽ ነው ያገኘሁሽ እና ታዲያ ምን ላድርግ ትላታለች። ይሁን ይህንን ብዬ ከእንደገና ደግሞ ሐኪም ቤት በሰላም ደህና ደሪ ብዬ ሄድኩኝ። ነገር ግን ደም አንሷታል ተብዬ ተደወለልኝ። ታዲያ እኔ ምን ላድርግ ትላታለች። ነው ማለት ምን ማለት ነው? አይ ሀናና ዶክተሩ ከአንቺ ላይ የሆነ ነገር ያደረጉት እንዳለ እንዳስብ እያደረገኝ ነው ትላለች። ይህ ማለት እንግዲህ ወይዘሮ ሜላት ሀናና ዶክተሩ ልጅን የሆነ ነገር አድርገዋታል ብላ በጥርጣሬ ላይ ነች ያለችው ማለት ነው። ሴትዮ ቆይ ግን ለምንድን ነው ሰላም የማይወድልሽ? ዛሬ ታርቀን ዛሬ እንጣላ፣ ቆይ ግን ምንድነው ችግርሽ? ምን ሆነሽ ነው ብላ ሰላምን ትጮውባታለች። እባክሽን ተረጂኝ፣ እኔ እኮ እንደዚህ አይደለም እንደዚህ አስቤም አይደለም። ኧረ ተይ እንጂ ይህ ሁሉ ካረገችልን በኋላ ያንን በከንቱ ታነሻለሽ ብላ ትጮዋለች።